ሃንግማንን ቀዘንኩባት ነው ማለት አስቀዘንኳት ተጠራዳውባት በሴት ፒስ ብቻ አጫዎች ያሸነፍሽ አሁን ቼልሲ ደጋፊዎች ተማራላችሁ አትማሩ እርግጠኛ ኮኮሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላልና በሴት ፒስ ብቻ ጨዋታ ዘንድሮ ብቻ አሸነፍኩ ተከላክሎ ወኔ ማን ያለው በሚለው ጨዋታ አንድ ለባዶ አሸነፍኩ ከፍተን እንጮት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ ገባርለ 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው አታፍርም ሊም ሮዚኔር ማለት አሰልጣኛቸው አይደለም ልክ እንደናንተ ደጋፊ ነው በቃ ደጋፊ ነው ገባር ዝም ብሎ ይዝታል ይለጠለጣል ምን ሆነ ነው እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልከም አባቴ ምን ሆነ ነው ኮል ፓልመር የት ነበረ ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር ዱቄት ለምዱ ዝም ብሎ ቀይ የሚወጣብሽ ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ ይሄ ሪያሊቲ እኮ ነው 7 ቀይ ዘንድሮ ጠጥተሻል ገባር የቼልሲ ቲክቶከር መተህ ይቅርታ እንድትል ነው ፈልገው ካሁን ባላ እንዳታወራ ዳይሰለችም ዝም ብለህ ትገረፋለህ እስክትቀዝን ድረስ ነው የገረፍኩ እንዳረሰው we are the gunners እሺ ልበሉት ነው ምንድነው ንገሩን ተስፋ እንቁረጥ አንቋጥር እኛ እኮ ብዙ እንቋጥረው ነገር አለብን እግዚአብሔርን ቶፕ 4 እንቋጥራለን ብዙ ነገር እንቋጥራለን ተስፋ እንቁረጥ ንገሩን ገላግሩን በቃ እንዴ ምንድነው እየጣላችሁ አንዴ ከዛ ደግሞ በቃ ስትሉ በቃ እነዚህ አይበሉም ብለን ልንታው ስንል ድጋሚ እንትን እያላችሁ ምንድነው ማለት ወሰወሳችሁን እኮ አጉላት ታርጉን እኛንም ወይኔ ቼላው በቃ የወያላ መጫወቻው ነቀራ አንተም እግዚአብሔርንስ ካሸነፋችሁ እኮ በቃ been long time man እግዚአብሔርን መጫወቻ አረጋችሁ እኮ ኧረ በስመ አብ የለንደን ቲም እየጠሩ በቃ መሸለጥ ሆነ ስራችሁ ወያለዋ ወይኔ እነዚህ ኮርናቸው ደግሞ ሲያስጠላ ተጫዋቾች አታገቡ ሁሌ ኮርና ራያ ግን ትለያለ ላና አሸንፌ ወደ አንቺ ስጠጋ ሊወስዳት ነው ይላሉ ከህፃን መንጋጋ ዋንጫውን በልተን ወሬ ሲያልቅባቸው እስቲ አስቡ ሰዎች ለሰርግ እንጥራቸው ሴላን ማለት ነው ወስደን ልጥፍ አርገናታል በሜዳችን ያው ትንሽ አስጨንቀውን ነበር ነገር ግን ይመቸን ምንም እንዲህ እያሳዩ ነው መንጠቅ እያባበሉ መንጠቅ ነው ጥሩ ያው ዛሬ ቲምበር ትንሽ ጥሩ አልነበረም በተለይ ፈርስት ሃፍ ኢንካፔ ችግር የለውም ማረሳለም እና ደግሞ እስቲ አስቡ በእናታችሁ እነ ትርፌ ምናምን ለሰርግ እንጥራቸው ያውልን መቅዘለክ ካንዲናው ስሜቱን አወኩት ቼላው እንደለመደው ወስጄ ለጠፍኩት በቀይን የወጣብኝ ሲል እንዳልሰማው ካልሰማ ንገረው ከሰማ ድገመው ለንደን ሁሌም ቀይናት ቢመርም ዋጠው ናንተ እንዲህ ነው ግን ፖፖን እያሰቡ መጫወት ደስ የሚለው እንዴ ስሜቱ እንዲህ ነው እንዴ እኔ እኮ ያን ሁሉ አመት ደርሶ መልስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ ማሪ እኔ ላንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልተጠቀምም በተከላካይ ጽድት ተባለ በተከላካይ ኦንጎል ላንተ ሰጥቼ እኔ በተከላካይ ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው አው ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልንላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ ዘንድሮማ በላን ራያ ማለት ነው ራያ በኢየሱስ በቃ በጣም ጀግና በረኛ ነው አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል ገብርኤል የማይረባ በቃ እንደዚህ ነው እንኳስ ነው የምታዩት ከሳምንት እንኳስ ነው የምታዩት በጣም ያስጠላ ኳስ ነው ቼላው ጉድ ሰራ ድሮስ ቼላን ተማመኝ ቼላው የወያለው ሚስቱ ናት በቃ አየረሽ ነው የምታፈነድደው ኤቭሪዌር በቃ የለንም ጉሬት ብሎ ምን እንዳትል የለህም ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ አሁን ደግሞ ፔድሮ ኔቶ ወጣ ምንድነው ቆይ ሴት ፒስ ኤፍሲ ቆይ ስላንቺ እናወራለን ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን 2 ጎል ከሴት ፒስ ፕሪሚየር ሊጉን አግማማችሁት አርሰናሎች ፕሪሚየር ሊጉን አግማማችሁት የምሬን ነው የምላችሁ
በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር ሁለተኛ ቼላን ተማመኝ የምን ያስተለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ሁላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነው። ለኔ ጥላል የሚኬል አርቴታው ሰራዊት አርሰናል በለንደን ደርቢ ቼልሲን 2-1 በማሸነፍ ዘንድሮ በፕሪሚየር ሊጉ ዋንጫ ግስጋሴ ላይ ያለውን ጠንካራ ጉዞ እያስመለከተን ይገኛል። በዚህም ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት በ5 ነጥብ በማስፋት 64 ነጥቦችን በመያዝ አንደኛ ደረጃነቱን አጠናክሮ መጓዝ ችሏል። በለንደን ደርቢ መድፈኞቹ ኤሚሬትስ ላይ ቼልሲን አስተናግደው እንግዲህ ሶስቱም ጎሎች የተቆጠሩት ከሴት ፒስ ነበረ ማለት ነው። በቅድሚያ መድፈኞቹ አርሰናሎች በሳሊባ አማካኝነት 21ኛው ደቂቃ ላይ ጎል አስቆጥረው 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ቼልሲዎች ፔሮ ኢንካፔ 47ኛው ደቂቃ ላይ የመጀመሪያው አጋማሽ ሊጠናቀቅ የመጨረሻ ደቂቃዎች ላይ እንግዲህ በራሱ መረብ ላይ ባስቆጠረው ጎል አማካኝነት ከሌላ የሴት ፒስ ኳስ ጨዋታውን አቻ ማድረግ ችሎ ነበር። ምንም አይነት ኦን ታርጌት ሳይሞክሩ ነው ቼልሲዎች ጎል ማስቆጠር ችሎ የነበረው በመጀመሪያው አጋማሽ ማለት ነው። በሙከራ ነገር አርሰናል የተሻለ ነበር ፈርስት ሃፍ። ነገር ግን ሁለተኛው አጋማሽ እንደተጀመረ የተሻለው ቡድን ቼልሲ ነበረ። በተለይ ደግሞ የመጀመሪያ ደቂቃዎች ላይ በጣም ጫና ፈጥሮ ነበር ሲጫወት የነበረው። ነገር ግን በሌላ የማዕዘን ምት መድፈኞቹ አርሰናሎች በዩሊያን ቲምበር አማካኝነት ሌላ ጎል አስቆጥረው 66ኛው ደቂቃ ላይ 2-1 ቀዳሚ መሆን ቻሉ። ከዛ በኋላ ቼልሲዎች በድጋሚ ጫና ፈጥሮ ለመጫወት ሞክረው ነበረ። ነገር ግን ካርድ ያለበት እንግዲህ ማርቲኔሊ ላይ የካውንተር አታክ እንቅስቃሴን አስቆማለሁ ብሎ ጥፋት የሰራው ፔድሮ ኔቶ 70ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቶ የቼልሲን ህልም አጨልሟል ማለት ነው። ጨዋታውን በዛው ውጤት 2-1 ተጠናቋል ማለት ነው። የመጨረሻ ደቂቃዎች ላይ ቼልሲ ጫና ፈጥሮ ነበር። ነገር ግን መድፈኞቹ አርሰናሎች ውጤታቸውን አስጠብቀው መውጣት ችለዋል ማለት ነው። ከቼልሲ ጋር ያላቸውንም ጠንካራ ግስጋሴና ጠንካራ ሪካርድ እንዳስቀጠሉ እየተመለከትን እንገኛለን ማለት ነው። የሊያም ሮሰኒየሩ ቼልሲ አሁን ላይ በፕሪሚየር ሊጉ እዛው ባለበት 45 ነጥብ 6ኛ ደረጃ ላይ ተቀምጧል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫላት መድፎቹ እንኳን ደስ አላችሁ። እጅግ ደስ የሚል ውጤት ሰንበታችን እያማረ ሆኗል። ለማንኛውም ዋንጫው ይሄ ዋንጫ አልቆ የተበላ ቁብ የተረጋገጠ ዋንጫ ነው። የአርሰናል ዋንጫ እንደሆነ ሁሉም ያውቀዋል፣ ጠላትም ወዳጅም ያውቀዋል። እኛ አሁን ትኩረታችን ሌሎች ሊግ ላይ መሆን አለበት። ምክንያቱም ሲቲ ይመጣል እያሉን ሲቲ መምጣት አልቻለም። ሲቲ ደረሰ ትሉናላችሁ፣ ተመልሶ ሄደ። በዚህ ሰዓት የ5 ነጥብ ልዩነት አለን። በነገራችን ተስተካካይን እስካላሸነፍክ ጨዋታውን እስካላሸነፍክ ድረስ የ5 ነጥብ ልዩነት አለን። አጥቡት ሲቲን፣ ወይም ሄዳችሁ ይዛችሁት ነው። ሲቲ የሚመጣ አይመስለኝ። ሲቲ ይመጣል ካላችሁ ነው በሚቀጥለው ሊግ ነው የሚመጣው። አርሰናልን ማስቆም አይቻልም ስለ መስማት አለብህ። አርሰናልን ዋንጫው እጁ ላይ የሰጠውን ሊሰጥ አይችልም። ይሄ ያለቀ ነው ማለት እቁብ ጥለ በልተ እቁቡ ተበትኗል እንደማለት። በቃ እቁብ በልቷል፣ ጨርሷል አርሰናል። አሁን ሊግ ላይ መንኮሻኮሻ አያስፈልግም። ጨርሰናል። ሌሎች ሊጎች ላይ ፎከስ ማድረግ አለብን። ቀጣይ በነገራችን ላይ እኔ ነግሬያችኋለሁ፣ የቶተናምና የቼልሲ ጉዳይ ተዉት። ቶተናም ለምዳለች 4-1 ቼላውም ዛሬ ደህና አድርገን ወቅረናታል ከላይ። እኔ የሚገርመኝ ግን አርሰናል እንዲሁ እንደመራ ሄዶ ሊበላው ነው። አሬ ምን አይነት የተረገመ ክለብ ነው! እንዲሁ እንደመራ ሄዶ ሊበላው። እሺ በምንድን ነው የምንደበረው? ቀጣይ 9 ጨዋታ አለ። ቀድሞ አርሰናል መብላቱን ካረጋገጠ በምንድን ነው የምንደበረው? ጨዋታው ራሱ አትንክ ይደብራል ይመስለኛል፣ የሚደብር ይመስለኛል። ሲጀመር ሲቲ ተውት፣ የሞተ ቤተሰብ የላቸው እርሱ ሲቲ ናል። አርሰናል ራሱ ይሄ ጌም ሊጉ አልጎ ዋንጫ አርሰናል ሲበላ ከሲቲ ጋር ያለው ነጥብ ልዩነት የ8 ወይም የ7 ካልሆነ አርሰናል ራሱ መጨፈር የለበት። ሲቲን አዋርደ እንደዚህ ነው አዋርደ ወደ ታች ጥለ አጓጉተው ነው ማሸነፍ ያለበት። ስለዚህ በጣም ደስ ይላል። ቀጣይ ጌሞች ላይ ነው አሁን ትኩረታችን። 9 ጌም ይቀረናል፣ አልቋል። መድፎቹ እንኳን እንደዛ አላችሁ፣ እንኳን ደስ አላችሁ። እርሱ መጀን ያሉት ጠባይ ነው። አይተናገረን ምክንያት ፈልግልኝ። ተጸዳዳውብህ፣ አስቀሰምኩ። ኩኩሬላ ስላልገባ ነው። ኩኩሬላ ስለሌለ ነው፣ ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር። እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል? ዊአር ሰገደርስ። ማንም አያቆመን። ማንም ነው ማቆመን። ገባሽ አይደለ? እንበላዋለን።
ማለት አልችልም። አርሰናሎች እንኳን ደስ አላችሁ። ኔቶ እና የመሳሰሉ ተጫዋቾች ግን ነገ እንዳላያችሁ፣ ካሁን በኋላ እንዳላያችሁ። ጀማው እንደተለመደው ጀማው ምንም እኮ አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም። አባቴ እንደተለመደው ተሰጥቷታል ጀማው። የሚገባን 3 ነጥብ ጀማው። የሚገርም ድል ወደ 5 አርገናል። ዲቻው አስጨንቆ ነበር በቀይ ካርድ ወጥቶ። ለምን በአንድ ተጫዋች አርሰናል አስጨንቅም? እኛ የምንፈልገው 3 ነጥብ 1 2 3 አለቀ። ሌላው ገደል ትገባታለህ። አፍን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው! ወልደር ክላስ በረኛ በእናት ራያ ቃንዴላ ራያ። የሚገርም ጭዌ ደግሞ የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል፣ እኛም እንቋጥራለን ለአርሰናል። የሚገርም ጨዋታ፣ የሚገርም ድል። ይህ ዓመት ከአርሰናል አያልፍም። ተማመኑ ደግሞ ተማመኑ። ዛሬ የሚገርም ድል። ተከታታይ 2 ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን። በዚህ ዓመት የአርሰናል ቆይ ማን የፈቀደልን እኛ 2-1 ዝም ብለን እንድናሸንፍ? ቼልሲ በቀይ አራ አቢዩዝ አታርጉና ከዴ ቀስ ብላችሁ ተጫወቱ። የምሬን ነው የምላችሁ። 19 ቲም ብትቋጥሩ ምንም አታመጡም። ቼልሲ የካራባኦ ካፕ ልትበቀለን? አረ በእናትህ በቃ አረ ሰፍ አድርገን ነው የምንበላው ዋንጫውን። ሰፍ እንዳልክ ማለት ነው። ሊበሉት ነው ሊበሉ ነው እያልክ ሰፍ እንዳልክ ሰፍ ቢስሚላ ሰፍ ነው እናረጋችሁ። አንድ ትልቅ እውነት ልንገራችሁ፣ ራሴን ላሞኛል፣ ግን አንድ ሁላችንም ማወቅ ያለብን ነገር ነው። ታውቃላችሁ፣ ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ። እግዚአብሔርን አርሰናል እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው እያሳየ እየተመለከትኩ ያለው። ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው። ሁሉም ነገር ላይ ሁሉም አጨዋወቱ ላይ ማለት ነው ዊን ያስፈልጋል። ገብቷል። እሱን እውነት የሚያደርግ ከሆነ ማን ሲቲ በእርግጠኝነት ይበላል። ግን አርሰናል በዚያ ጨዋታ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም። በፈጣሪ ቼልሲ እኔ ራሴን አመመኝ በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር? ፔድሮ አንተ የማይደረግ በፍጹም ካንተሽ የማይጠበቅ ነገር ነው የደረገው። እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ! ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፈረው ለናተ ማስክ ችግር ሌላ ሆነባችሁ። ማንቸስተር ዩናይትድ አሸንፏል። እንግዲህ የራሳችንን እድል በራሳችን ነው የምንወስነው፣ በአርሰናል አይደለም። በቃ ከዚህ በኋላ ያለቀ ጉዳይ ነው። ቼላው ህጋዊ ሚስቴ ቼላው ህጋዊ ሚስቴ አንቀባረርሽ እኛ ጋር የለንደን ክለብ ብሎ ቀልድ የለም። ለንደን ያለው አንድ ክለብ ነው። ማነው እሱ? አንድ እናት ወለደች ቡድን እናት ወለደች። ለንደን ይዝ ብሉ የምትለው ነገር ገብተህ ራት ብላ ወረኛ ስታወሩ እንዳልሰማ። አርሰናል ብቻ ነው ለንደን ውስጥ ያለው። ሌላ ማንም የለም። ቼላው ህጋዊ ሚስቴን አንቀባረርኳት እየማው አንቀባረርኳት ራሱ የሚለው አይገልጸውም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አየሁ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴን እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይኸውልህ ይሄንን ዋንጫ ጥረን ግረን በራሳችን ነው የምንበለው። የማንንም እገዛ አንፈልግም የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወይ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን። አሸንፈን ወተናል። ገና የጅማሬው ነው። ቀውጤ ኢቨንት የነበረን ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን አጼቋማ በተመሰረተ የመጀመሪያው ቀን የመጀመሪያ ድሉን አስመዝግቧል ይላል። አቋማንስ ምን አርገነዋል? ደስነዋል። አቋማ ምን ብሏል? ደስነዋል። አስተይ ሲመችሽ ወጣ መብላታችን አይገርምሽ ይመችሽ በቃ ምንም ማድረግ ይቻላል። አርሰናል ተጫውቶ አሸንፏል። በቃ ኤፍሲ
በቃ ኢንኮርና ምን እንደምናደርገው አናውቅም እናውቀዋለን ምን እንደሚፈጠር አግብቶ እንሸነፋለን ያለን አማራጭ ምንም ነው በቃ ቼልሲ ጥሏል ቶፕ 4 ነው ገለል ታረጋዋለህ ሻሺን ቀጣይ እኛ ራሳችን ገላልጠን እንገባለን በቃ ግን አርሰናልን ይመቻል ዛሬ አሪፍ ጨዋታ ነበር አዲስ ነበር ያየነው ይኸው ኢቨንቱ ራሱ ቀውጢ ነበር የመጣችሁ ሰዎች እናመሰግናለን በቃ ይመቻችሁ አርሰናል ይመቻችሁ ገነርስ እሺ የቅዘኑ ነገር እንዴት ሆነሽ እንዴት አራሳች ቼላው ምንድነው ቀዝናለና ያካርሽ ቢያንስ እንኳን አትሸኑ እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ አረ ወያላ ቼላው ቆይ ምንድነው በእናትህ ስለዚህ ጋር ስነ ምግባር አልተማራችሁም እንዴ ተቆጣችሁ አላደጋችሁም እንዴ ምንድነው ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ ምንም አጣመጣም ወያላ ምትበላ መስሏል አርሰናልና ቼልሲ ባዶ ለባዶ ተለያይተው በመለያ የማዕዘን ምት አርሰናል 2-1 አሸንፏል መሪነቱን ማስፈቷል ወደ ላይ የወጣችሁ በጣ ቁጥር ንፋሱ ይበረታል በጣም ቴንሽን የሞላባቸው ጨዋታዎች እየተመለከትን ነው ግን ሚኬል አርቴታ በቃ ቼልሲ ያለው የበላይነት ያስደነግጣል ረጅም የበላይነት ነው ያለውና አርሰናል አሸንፏል ለማንኛውም ይመቻችሁ እንዳለ ኢትዮጵያው ስለ ራዬ የተዘፈኑ ዘፈኖች ይገቡታል በጣም ነው የሚችለው መቢቴን እኔ ሁሉ ጊዜ ሃይቱን ትንሽ ኩዌሽን አረጋው ነበር ሃይ ክሌሞቹ በቃ እጅግ በጣም ጀግና ነው ማለት አረ በስማም የአሌሃንድሮ ጋርናቾ እንኳን ሴቭ ያደረገው ጆ ፔድሮ ይነካውን አይነት ኮሚዶን የመጨረሻውን ውሳኔ የፍርድ ውሳኔውን ተከታትሎ ከዛው ጋር ሪአክት አድርጎ ወደ ኮርነር አረ ይለያል መቢቴን አርሰናል በረኛላችሁ እሺ ምድረ ቀዘናም ፕራይድ ኦፍ ለንደን እናንተ ስለ ቀዘን ብትወሩ ነው የሚሻለው ባይመጥነንም ያው በእናንተ ላይ ብንመልስላችሁ ማለት ነው ቀን በሰሩት ቪዲዮ ላይ ኮሜንትሪ እንደዚህ ነበር ስትሉ ነበር አሸንፈናችኋል ማለት ይሄ ነው ቡድናችሁ በምንም አይነት ወይ እናሸንፍ ከናንተ 3 ነጥብ ወስደናል እናንተን አሸንፈን እኛ የምንፈልገውን ነገር አድርገናል ዳትስ ኢት እና ቡድናችሁ ደግሞ ይሄ ነው በምንም አይነት ወይ ቦሪንግ ጨዋታ ይሆንም ምንም አድርጉ በቃ ከኛ የተሻላችሁ አይደላችሁ ከኛ በታች ናችሁ ይሄ ደግሞ ለዘመናት ስናስመለክታችሁ ቆይተናል አሁንም ይቀጥል ነገር ከዚህ በኋላም ይቀጥላል ማለት ነው ቡድናችሁ ይሄ ነው እኛን አይደለም ኤምሬትስ ላይ እኔ ምንም አፈጥሩ እና ይሁን በእናንተ ሌቭልም ባይሆን ልክ እንደዚህ ነው በቃ ይሁን አትወሩ እናንተ ፕራይድ ኦፍ ለንደን ሆናችሁ ማታቁም ወደፊትም አትሆኑ ይሄ ነው ቡድናችሁ ላኩላችሁ